7 ዓመት ጎረምሳ ነህ አይደል? ትልቅ ሰው ነህ። 1 ዓመት ነው የቀራት ሙሉ ሰው ልትሆን። እሺ ማስረዳት ትችላለህ። እነሱ እንዳለችው ብዙ ነገር እሷ ተናግረዋለች። ግን ከኔ መስማት ከፈለጋችሁ ደግሞ አለው መጀመሪያ ያው እኔና እሷም ብዙም አንተዋወቅም። በ2 ዓመት የነበረ ጥላኝ የወጣችሁ ከዚህ ሀገር እሷ ወደ ሳውዲ ማለት ነው። እሺ ማንጋት ታክ አሁን ቅድም ሀይሌ ብላሽ አልነበረ? ሀይሌ ብላ የሀይሌ እናት ጋር ነበረ መጀመሪያ ያደግኩት ማለት ነው። ምንክ ናቸው ያሳደጉክ? ምንክ ናቸው? ምንም አይደሉም፣ አሳዳጊ ናቸው። የዛው ግቢ ጉርብትና አለ አይደለ? ስልኩን ማሪ አንድ ቦታ አስቀምጫት ነካኪው ጊዜ የኔ እናት ስልኩ እየተንቀሳቀሰ ላይ ስለሆነ እየወደቀብኝ ነው። ሀቡዬ ኦኬ፣ የሆነ ነገር ላይ አስደግፊው እና በጉርብትና የመጣ እንትን ነው ማለት ነው። እዛው የሀይሌ ቤት ውስጥ ድሮ እኔ ከመወለድ በፊት እዛው ነበር የምትኖረው ማለት ነው። ከእህቷ ጋር ነው መሰለኝ። እናም እዛው እኔ ተወለድኩኝ። ከዛ በዛም እያሉ ከሀይሌ እናት ጋር ተዋወቁ። ከዛ በፊትም ይተዋወቃሉ መሰለኝ። ከዛ እሷም ወደ አረብ ሀገር ጨርሳ ፕሮሰስ ሄደች፣ እኔን እዛ ጥላኝ ማለት ነው። እና እዛው እስከ ኬጂ 2 ድረስ እያለው ድረስ እዛ ተምሬያለሁ እሳቸው ጋር ማለት እስከ 7 ዓመቴ ምናምን። እና የሆነ ሰዓት ላይ መታ ነበረ እሷ 7 ዓመቴ ላይ ምናምን ነገር መታ ነበረ። ከዛ ይዛኝ እነሱም አልፈለጉም አልተስማሙ መሰለኝ፣ እሷ ጋር ደረሱኝ ማለት ነው። ከዛ ወደ እነላላ ጋር ደግሞ አሁን ድጋሚ ደግሞ መሄድ ስለነበረባት እነላላ ጋር ደግሞ አስቀምጣኝ ማለት ነው። እነ ሚጋ አስቀምጣኝ ሄደች። ከዛ እዛ የተወለድኩበት ግቢ ማድረግ ጀመርኩኝ። 10 ዓመቴ ላይ ተመልሳ መጣች። ድጋሚ ደግሞ ትንሿ እህት አለች። ከዛ ትንሿ እህቴ ከተወለደች በኋላ ለክርስትና ሄድኩኝ። በዛው ቀረሁ እሷ ጋር። ከዛ እሷ ጋርም እንደዛው እያለን እየኖርን ምናምን ነገር እስከ ተወሰነ ጊዜ ሰላም ነበረን። እግዚአብሔር ይመስገን። የትንሿ አባት ባለመስማማት ከመጥፋቱ በፊት ሰላም ነበረን እስከ 2 ዓመቷ ድረስ ማለት ነው። ከዛ በዛ በኋላ አላቅም ብቻ ጸባያም እየተቀየረ መጣ። ወደ ጸብ በቃ እኔም ወደ ጸብ ገባች። በቃ እኔን መማታት ምናምን። ትንሿ እህቴን ከ6 ወሯ ጀምሮ እኔ ነበርኩ ያዝኳት። እኔ ነኝ ያሳደኳት። ልጅ ለምን ጥለው ወጣህ? ለምን እንደዚህ አረክ? ለምን እንደዚህ አረክ? እየተባልኩ እመታ ነበረ። ከጓደኞቼ ጋር ወጥቼ ለመጫወት ስሞክር ምናምን አይፈቀድልኝም። ከትንሿ እህቴ ጋር ብቻ ስለሙል ማለት ነው። እሷ ስራ ስለምሰራ ስለነበረ እንደዛ እየተባለ ወደ 6ኛ ክፍል ገባሁ። በቃ በጸብ ምናምን እያለ ብቻ ወደ 6ኛ ክፍል ገቡ። ከ6ኛ ክፍል በኋላ ልክ ሚኒስትሪ ልንፈት በቃ የአብይ ጾም ሊገባ በቃ አብይ ጾም ሊገባ 1 ሳምንት ሲቀረው በቃ ግራግሪን ትንሽ ተጣልተን መታኝ ነበረ። ለምን ትወጣለህ ተብዬ ተመትቼ ነበረ። ከዛ እያለ ቀኝ እግሬ ማመም ጀመረኝ በሳምንቱ ማለት ነው። ልክ የአብይ ጾም በገባ በነጋታው ምናምን ነገር አልቻልኩም። በቃ መራመድ አቃተኝ ምናምን። ቤት ውስጥ ተኛው፣ ቀኑን ሙሉ ተኛው ማለት ነው። ይሰማል ብላለች። ቮይስ እየላከች የውልክ ህዝቡ እናቱን በደንብ ይቅርታ ይጠይቃት፣ ከአንገት በላይ ሳይሆን ከልቡ እያሉ ነው። አዎ ሀቡ እኮ እኔ መጀመሪያም እኮ አልተቀየምኳትም እኮ ምንም ብትሆን እኮ እናቴ ናት እኮ። በደንብ እናቴ እወድሻለሁ፣ በጣም ይቅርታ አድርጊልኝ፣ በጣም ደስ እናቴ በጣም ይቅርታ እወድሻለሁ፣ ላጠፋው ጥፋት እወድሻለሁ። ይቅር ብያለሁ ከልቤ። እሺ እናመሰግናለን። ግን ታዲያ ምን ደስታ አለ ግን? አዎ አንቺም እንደምትወጂው ንገሪው አይደን። እኔም እወድሃለሁ ልጄ በይው። ልጇን የምትጠላ እናት የለችም። እወድሃለሁ ልጄ።
በቃሽ እንግዲህ በውስጥ እንዳልሽው ቃል በገባሽው መሰረት እኔና አንቺ በውስጥ እናወራለን ስለ ልጅሽ አባት እና እውነታውን ነግርሻለሁ፣ ትክክለኛውን ነግርሻለሁ። ከዚህ ከነገርኩሽ እኮ የተለየ አይደለም። እኔ በቃ ደጋግሞ ይሄንን ነገር እዚህ ጋር ማውራቱ በጣም ስላስጠላኝና ስላሳመመኝ ካወራን የተለየ እውነታ እኮ የለው። ታዲያ በውስጥ የምትነግሪኝ ምንድን ነው የተለየ ነገር ከሌለው? ምን ልበልሽ ታዲያ በቃ እዚህ ጋር ስታጨናንቁኝ በቃ በውስጥ ልንገርሽ አልኩሽ። ታሪኩን ዲቴል ነው የምታስረጅኝ? አዎ እያመመኝም ቢሆን ባስረዳሽ አይሻልም? ይሻላል። አንዴ አንቺ ቢያምሽ ይሻላል ልጅሽን ዘላለም ከሚያማው። እና በቃ በጣም እናመሰግናለን ዞላ፣ ኤደን ጊዜ ስለታረቃችሁ እጅግ በጣም ደስ ብሎናል። እንዳከበራችሁን ፈጣሪ ያክብራችሁ። እናመሰግናለን።